ውድ አድማጮች እንደምን ከረማችሁ። ሼህ ሁሴን ጅብሪል ተናግረዋቸዋል ከተባሉ ስነ ቃሎች ውስጥ ተከታዩ ይገለጻል። ሼህ ሁሴን ጅብሪልን አስመልክቶ የምናቀርባቸው ስነ ቃሎች ከዚህ በፊት ያልተመለከትናቸው ናቸው። ምንጫችን ትንቢተ ሼህ ሁሴን ጅብሪል የተሰኘው መጽሐፍ መሆኑን እየጠቆምን ጸሐፊው ደግሞ ቦጋለ ተፈሪ በዙ መሆኑን ስንገልጽ በክብር ይሆናል። እነሆ አስገራሚው የሼህ ሁሴን ጅብሪል ትንቢት። ሐርሽ አደባባይ ገና ሲጫወት ሁሴን ጅብሪል ሞተ ሲለኝ ሰማሁት። ሁለት ነጭ አልፎ ሦስተኛው ሲመጣ ምድር መስፈሪያዋ መቁጠሪያዋ ወጣ። የጨረፌ መሬት እንዴት በጉድ መጣ። ወንዱ በቦላሌ ሴቱ በቁምጣ ያንን ቀን ነው እንጂ ኢማን የሚወጣ መሬት አይገባ ሰማይ አይወጣ። ሁለት ነጭ አልፎ በሦስተኛው ነጭ ሜዳ መሬት ያለው እንደምን ይቆጭ። ሃይማኖት አክባሪ ዳዊትም ደጋሚ የማታ ፀሐይ ወጣች ሁለት ዙር ድጋሚ። ካላህ የተሰጠኝ የዓመት ዓመት ዕድሜ ሂዱ ሄዱ የሚል ክፉ ጋኔል ገብቶ ተው ተው የሚል አንድ ገላጋይ ጠፍቶ ሚካኤልን አየነው ሰገሌ ላይ እንደ ጨው ታክቶ። ህልቁ ዘመታሉ ደንቢያና ፎገራ የኔ የሆናችሁ እንዳትሄዱ አደራ። ሐሙስ ተለቅልቆ አርብ ተበራየ ሹመት አይለምንም ማሙድ አሊን ያየ። ሀበሻን ሊገዛ ሲመጣ ልጃችን እንደወጡ ቀሩ ወታደሮቻችን። ኃይለኛው በኃይሉ ዘውዱን አጠለቀ እንኳን ከሀበሻ በአውሮፓም ዘለቀ። ዓለሟን አግብቶ ጉድ ተንደላቀቀ በ80 ዓመቷ 80ዋ አለቀ። እኔ ሲገርመኛል ስተኛም ስነቃ የሀበሻ ቆቡ በተፈሪ አበቃ። ዘውዱም ይመለሳል 4 ዓመት ጭቃ። ለሚካኤል ልጆች ይዣለሁ ትግያ ልጅስ ተወለደ ከመኮንን ጉያ። ለሰው ይገርመዋል ይህንን ስናገር እርግቢቱ በራ ገባች ከባላገር። ለጥቂት ቀን ብዬ አልበላም ነጃሳ ወንዝ ለወንዝ ሄጄ እበላለሁ አሳ። ለእኔ ማለት ቀርቶ ሲባል ለኛ በባዶ ምስክር በጎራዴ ዳኛ። እባክህ አድነን አታድርሰው ከኛ። ልበል ሽሩሩ ልበለው ቡቡ 40 ዓመት ይገዛል ብሩህ ነው ከልቡ። ልጅም ትወልዳለህ የሚባል ኢያሱ እንኳን ለሰውና አይረባም ለነፍሱ። ልጅስ ይወለዳል ከገረድ ስሙን ማን ልበል ማሙድ የመዲናን ዲብ የሚንድ። ሼህ ሁሴን ያላነሱት ርዕሰ ጉዳይ የለም። ስለ ነባራዊ ጊዜ ስላለፈው ኑሮ ወደፊትም ስለሚመጣው ጉዳይ ትንቢት ነግረውን አልፈዋል። ቀጣዩ የትንቢት ንግርትም ይህንኑ ያሳየናል። ሰማንያው ያልቅና ሲሆን 3 ዓመት ተማሪ ያፈረሰው የተፈሪን ቤት። ሰገሌ ሜዳ ላይ የመጣብን መርዶ በቀኝ እጁ ካራ በግራው ብርንዶ። ሶማሌን ይዘልቃል መሐሙድ ሲራጅ ለአማራውም ለእስላም ለሁሉም አይበጅ። ሰፋር ገህለቅልቃት የረብን አውድማ ይጋጠሙባታል 12 ኮርማ። ሲሰበር አየነው የጎጃም ተራዳ ዛሬስ ደስ አላቸው የኋላውን እንጃ። ሲገዛ ሲነዳ ሲመክር ሲያስመክር ሲያጣላ ሲያዋጋ አንዱን ካንዱ ጋር ይደርሳል ወቅቱ 80 ሲሞላ። ወየት ይደርስ ሲሆን ተፈሪ አባመላ። ስትሰራ የዋት መቅደላ ራሷን ጉንጉንም አይደለ ሹሩቤ ቀጭን። ሷሊህ በክብረቱ ፈረንጅ ተግዛቱ ተመልሶ ሄደ በ5ኛ ዓመቱ። ራሰ ዘናና እግረው ትርትር መች እሱ ይሞታል ህልቁን ሳይመትር። ይሄው ትጠፋለች የሀበሻ ምድር እርብም የሚሉት የደረሰለት ህልቁ ይታደላል ብጣሽ ወረቀት። ሮጥ ሮጥ አለ ወታደር ወጣት በታተነውሳ የተፈሪን ቤት። ቆሜ ያለ ሐምዱ ቁጭ ብያ ታሃቱ ተፈሪን አለች መሬቲቱ። ቁጭ ብያ ያለ ሐምዱ ቆሜ አታሃቱ እንቀርቅብ አለች መሬቲቱ። በሐረርጌ በኩል የወጣችው ጠጤ
እምብዛም እንዳትርቋት ትባላለች አጤ። በመከና በኩል በአስታውሳ ከተማ ወሎን ወርሶ ታየን ትልቁ ጨለማ። በሰማይ በራሪ በምድር ተሽከርካሪ እኛስ ይመስሉናል የንጉሡ መሪ። በሰማይ በራሪ በምድር ተሽከርካሪ የት ወዴት ደረሰ ልጃችን ተፈሪ። በመተማም በኩል እምጤ ሰው ጢስ የምትከነክናት የምታስነጥስ እምብዛም አትበጀው ላጤ ዮሐንስ። የዮሐንስ በቅሎ ብረኪ ብረኪ አላህ ካመጣብሽ የድርቡሽ ማራኪ። መተማ ላይ ወርደሽ እንዳትማረኪ በትልቁ ምጣድ ይታመሳል ህልቁ። አማሹም አይደክም ታማሹም አያልቅ። በዘመነ ባውንድ በዘመነ ሞዴል አንድ ላይ ይውላል ቁርአንና ፊደል። በእንዲህ ያለው ጊዜ በተመናመነው አውጣኝ አውጣኝ ብለ ጌታህን ለምነው። በሽርንም በለው አበቦ ከበቦ 40 ዓመት ይገዛል እንደ ብሩ አልቦ። በነበሻህ ሳሊህ በነ ኢማም ሩም በሸሪያው ሹም አባትህን መርቅ አባትህን እርገም። በጎጃም በትግሬ በሸዋ በጎንደር ሳገሳ ሳገሳ ስብርብር አረገኝ የጥቅርሳ አንበሳ። በሬን ለኮርቻ በቅሎን ለቀንበር እንዲሆኖ ቀረ የኛማ ነገር። ሼህ ሁሴን ጅብሪል ብዙ ብለዋል። አብዛኛዎቹ ነገሮችም ሲፈጸሙ እየተመለከትን በትዝብት አልፈናቸዋል። የሼሁ ትንቢቶች በርካታ ናቸውና ጥቂት እንቆንጥር። ባለጌው ልጅ ሁሉ ማዱ ሳይነሳ በአውሳ ዘለቀ ጀርመንና ካሳ። ባለቡላ ፈረስ ባላረብ ጎራዴ ሞቶ ተቀበረ ያሽበሽ አመዴ። በአባቱ ገብረ ሕይወት በእናቱ ፋጡማ ይዘልቃል በጧቱ ፀሐይ ድምፁ ሳይሰማ። በአዳራሹ ገብተህ በልፍኙ ብትወጣ አንድ ነገር ብትሆን እኔ በጉድ ልውጣ። ይሰጥሃል ጊደር ትተህ እንዳትመጣ የቀኝህን ትተህ የግራህን ጠጣ። ብረቱን ቀጥቅጠው ይሉታል ማረሻ መገን ወረ ይሉ የጉድ መጨረሻ። ከሰማዩ በታች ከምድሩ በላይ መንገድ አበጅተዋል። ተጠንቀቅ አንተ አላህ ወደ አንተ መጥተዋል። ተሰደደ ሸኝም ለውጁ ለውጁ አገርክን ወሰዳት የመንገሻ ልጁ። ተሰደድከኝማ በውጁ በውጁ መኮንን አልጋውን አዞረ ለልጁ። ተቦሩ ተነስቶ ወረኢሉ ድረስም ሲለቅም አየነው ብረትና ልብስም። ተንዠርግጓል ፍሬው እንደ ቀንዶ አሰላም አለይኩም አያ 7 ቀንዶ። ተሰማዩ በታች ተምድሩ በላይ ሲጓዙ አየናቸው ሻሾና አምቧ ላይ። ተመከና አንስቶ ወረኢሉ ድረስ ተልከስክሶ አየነው በቅሎና ፈረስ። ተናግሬ ያለሁኝ እኔ ለሀበሻ አንድ እንኳን ሳይቀረኝ እስከ መጨረሻ። ተወንዙ ዳር ቁመን የምንጠብቀው ባህር ሰምጦ ቀረ ይወጣል ያልነው። ተወዳ የመጡ ባለቁምጣ ሱሪ ታነጋገራቸው ንጉሡ ተፈሪ። ተወዳ ተወዲህ ቢመጣ ዘመዱ የሚያውለው የለም ተነገው መንገዱ። ተዚያ ወዲያ አዱኛ ታልቅና ስትሆን ሙልፊት ይበረክትባታል የመንደር ሹመት። ጭቆች ይቀራሉ ፊት የነበሩት ሀበሻን ይመራል ተማሪም ይሉት። ተማሪ ሳትሞት ካለች በሕይወት አገሯን ወሰደው የጦር ሰራዊት። ተፈሪና ካሳ ሸዋ ተቀምጠው እየተቃለጡ ቀይ ባህርን ተሻግረው እነሻሾ መጡ። ተፈሪ የሚሏት ትንሿ ወጠጤ የኋላ የኋላ ትባላለች አጤ። ሲሆን ባንተ አሊያ በልጅህ የ7 ቤት ወሎን አደረግናት በጅህ። ሲጋልብ አየነው በሐመር ፈረስ ምንም ምን አይሆንም አንድ ጊዜ ሳይነግስ። ሲጠነሰሳየን በትልቅ ጋን ኮሶ አሊ ቤት አባይ ቤት 3ኛው ለጃርሶ። ታረርጌ ተነስቶ መተማ ድረስ ዳንኪራ ይመታል የመስኮብ ፈረስ። ታረገልኝ እንደው አርግልኝ ዘንድሮ እንደ ፍርድ ቤቱ ምንድነው ቀጠሮ። ትውልድ ትውልድ አሏት አበበች ሹሜን እንቅፋት የመታት ግራ ቀኝ እግሯን። ተነገሰ ወዲያ አይወጣ ተቤት እክል ያገኘዋል አልባሌ መሬት። ናቢል ውሃት መጣ ቀርቢል ውሃት ቀር አሰላም አለይኩም ሰይድ አርኡዟል። አሁንም ልናገር ጉዱን ያየሁት ብረት ይለቀማል እስከ 3 ወቅት። አሁንም ሲመለስ ከተማሪ ዘንድ አውርቼ ሄዳለሁ ያየሁትን ጉድ። አልቀረችም ሳይንት እንደ ተጠበበች
ስትገብር አየናት ላሊ አባቡሳ ልጅ። አይጉድ አይጉድ ሰመሪ እግር የለው የተፈሪን ግቢ ተማሪ ጫጫረው። አሁን የሚሠራው በአዲሱ መዶሻ ይጠቅመን ይሆን ወይ ለእኛ ለሀበሻ? አየናት መቅደላን ነብር ሲያንገላታት እኛ እንኳን አንደርስም እንዳንገላግላት። አሁን አያችሁ ወይ የርብን ሳቤላ ያላረባችውን ያላሰባችውን ሥጋ ስትበላ። አለቀሰች አለቀሰች የሸዋ ወይዘሮ የሰባት ቤት ወሎ ዙሩ በሷ ዞሮ። አላህ ይሶርብሽ የእናቴ ልጅቴ እኔስ መሄዴ ነው ወደ ቀሪ ቤቴ። አላህ ሚርዳችሁ እናንተም ዱ አርጉ ስብሰባ ይበዛል ከሜዳ እስከ ጥጉ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። የገጣጣ ሚስት ባሏ ሁሌም ደስተኛ ይመስላታል። ወንድዬ ካሳ ነኝ።